የኩራት ንግግርና ክፉ ወሬ። በስላሴ ስም እናያለን። አንድ ታላቅ አባት ስለ ትዕቢትና ኩራት ሲሰብኩ በጣም ደነገጥኩ። የተለያየ ትርጓሜ ሰጥተው ሲያስተምሩም ሰማሁ። ስለ ትዕቢት ከልብ ተጸንሶ በአንደበት ተወልዶ ከሰውም ከእግዚአብሔርም የሚለየን የዲያብሎስ ሀብት እንደሆነ አይተናል። ኩራት ወይም መታጀር ደግሞ የአፋ የውጭ ጾር ነው። ይኸውም ሰውየው ባለው ነገር ማለት በሀብቱ፣ በልብሱ፣ በአረማመዱና በአነጋገሩ፣ በአስተያየቱ ሲኮራ ኩራተኛ ይባላል። ወዳጄ፣ እነዚህ ሁለቱም በጣም የማይራራቁ ተቀራራቢ የሥራ ጠባይ ያላቸው ናቸው። ሁለቱም የሰው ልጅ ወደ ሞት የሚመሩ የጽድቅ ጠላት፣ የእውነት እንቅፋት የሆነው የዲያብሎስ ገንዘቦች ናቸው። የነቢዩ ሳሙኤልና ሐናም ሁለቱ የማይለያዩና በግብራቸውም በሥራቸውም ተመሳሳይነት ያላቸው መሆናቸውንም ለሰው ልጅም የጥፋት መሠረት መሆናቸውን ስትናገር አትታበዩ፣ በኩራትም አትናገሩ፣ እግዚአብሔር አዋቂ ነውና እግዚአብሔርም ሥራውን ይመዝን ነውና ከአፋችሁ የኩራት ነገር አይውጣ ብላለች። አንደኛ ሳሙኤል ምዕራፍ 2 ቁጥር 3። ማን ያርዳ የቀበረ ማን ይናገር የነበረ እንዲሉ አበው ይህች ታላቅ ተአማኒት ሴት ይህን መልእክት ያስተላለፈችው በራሷ ደርሶባት አይታ ነውና ማስተዋል ያሻል። ታላቁ የትህትናና የፍቅር አባት አባ ሕርያቆስ ባለመማሩ ምክንያት ተማርን፣ አወቅን፣ ጠነቀቅን የሚሉ አካላት ቢኮሩበትና ቢታበዩበትም እርሱ ግን በፍቅርና በትህትና ያስተዳድራቸው ነበር። ይህን ፍቅሩና ትህትናውን ያየች እመቤታችን ከልጇ አማልዳ እውነትን ስትገልጥለት እንደናቁኝ ልናቃቸው እንደጠሉኝም ልጥላቸው ሳልል በፍቅርና በትህትና ሆኜ በዚህ ማዕድ ፊት ቆማለሁ ካለ በኋላ መጨረሻም እንግዲህ ሞትን፣ ዲያብሎስን የምታለብስ ወደ ሲኦልም የምታወርድ ትዕቢትንና መታጀርን ጌጥን አናድርግ ብሏል። ጠቢው ሰሎሞንም በከንፈሩ የሚሰንፍ ግን ይወድቃል ብሏል። ምሳሌ 10 ቁጥር 8። ወዳጄ፣ ስለ ትዕቢትና መታጀር ወይም ኩራት መጥፎነት ከተናገረ በኋላ ትህትናን ከንጽህና ጋር ገንዘብ እናደርግ ዘንድ የሥጋን ንጽህና ብቻ አይደለም መንፈሳቸውን ንጹህ በማድረግ ነቢያት እግዚአብሔርን ፊት ለፊት አይተውታልና ብሏል። ቅዱስ ማቴዎስ እንደጻፈልን ከ10 ቆነጃጅት ውስጥ 5ቱ ልባሞች 5ቱ ሰነፎች መሆናቸውን ከጠቆመን በኋላ ሰነፎቹ ከመብራታቸው ጋር ዘይት አለመያዛቸውን፣ ልባሞቹ ግን ከመብራታቸው ጋር በማሰሯቸው ዘይት መያዛቸውን ይገልጽልናል። እነዚህ 10ቱም የሥጋ ድንግልና ንጽህና ያላቸው ናቸው። ነገር ግን 5ቱ የሥጋቸውን ንጽህና ይዘው ሃይማኖታቸውን ጠብቀው የነፍስ ንጽህና የሌላቸው ናቸው። ይህም ማለት ትህትና፣ ትዕግስት፣ የዋህነት፣ ፍቅር መሳሰሉትን ያልያዙ ሲሆኑ 5ቱ ልባሞች ግን የሥጋን ንጽህና ከነፍስ ንጽህና ጋር የያዙ ማለት ሃይማኖት ከምግባር ጋር አጣምረው ከላይ ለሰነፎቹ ያልተሰሩበት ትህትናን፣ ትዕግስትን፣ የዋህነትን፣ ፍቅርን የያዙ ናቸው። ለሰነፎቹ ከውጭ ቆመው በሩ ሲዘጋባቸው፣ ልባሞቹ ግን ከሙሽራው ጋር ገብተዋል። ትዕቢትንና ኩራትን አስወግዶ ትህትና ከንጽህና ጋር የመያዝ ጥቅሙ ይህ ነው። ወዳጅ ሆይ፣ እኔ የምመክርህ
ወደ እግዚአብሔር ሀገር እንድትገባ ነው። እግዚአብሔር ምን ቦታ ወሰነውና ደግሞ ሀገር ያበጀለት ብትለኝ ታላቁ ማር ይስሐቅ ሀገሩ ስለ እግዚአብሔር ትህትና ይእቲ የእግዚአብሔር ሀገር ማናት ብትለኝ ትህትና ናት ብዬ መልስላለሁ ብሏል። ጠዩ ሰለሞን ወደ እግዚአብሔር ቤት በገባ ጊዜ ለመስማት መቅረብ ከሰነፎች መስዋዕት ይበልጣልና እርሱም ክፉ እንዲያደርጉ አያውቁምና እግዚአብሔር በሰማይ አንተ በምድር ነህና በአፍ አትፍጠን፣ በእግዚአብሔርም ፊት ቃልን ይናገር ዘንድ ልብ አይቸኩል፣ ስለዚህም ቃልህ ጥቂት ትሁን ብሏል። መክብብ 5 ከቁጥር 1 እስከ 2። ወዳጅ ሆይ አንዳንድ ካገኙ የማያጡ ስለማይመስላቸው በሀብታቸው የሚኮሩ ራሳቸው ለፍተው ደክመው ወጥተው ወርደው ያተረፉና የከበሩ የሚመስላቸው የባረከላቸው እግዚአብሔር መሆኑን የሚዘነጉ እንደዚህ አይነት ሰዎች መጨረሻቸው አያምርምና ወደ ሕሊናቸው ተመልሰው ኩራትን ትተው ትህትናን ገንዘብ አድርገው የባረከላቸውን እግዚአብሔር ቢያመሰግኑ ይሻላቸዋል። እንዲህ ተጽፏልና በልብስ ጌጥ አትታበይ፣ እግዚአብሔር ሥራው ልውጥ ሚስጥሩም ከሰው የተሰወረ ነውና፣ በከበርክበት ወራት ራስህን አታኩራ። ሲራክ 11 ከቁጥር 4። ሌላኛው ክፉ ወሬ ነው። ወዳጅ ሆይ ክርስቲያን እንደመሆንህ ክፉ ወሬን ካንተ አርቅ። ክፉ ወሬ እንደ ቡና ሱስ የተጠናወታቸው ብዙ ወገኖች አሉ። አስተውሎ ለተመለከታቸው አወዳደቃቸው የከፋ ነው። አበው ውሸትና ስንቅ እያደር ይቀላል፣ እውነትና ንጋት እያደረ ይጠራል ብለዋልና እግዚአብሔርን ወዳለሁ የሚል ሕዝብ ሁሉ ክፉ ወሮታን ከአንደበቱ አርቆ እውነትን መናገር ይገባዋል። እውነት ክርስቶስ ነውና በወንጌልም ክፉ ወሬን ቢያወሩብን እንኳን መታገስ እንዳለብን ተጽፏል። ሲነቅፏችሁና ሲያሳድዷችሁ በእኔ ምክንያት ክፉን ሁሉ በውሸት ሲናገሯችሁ ብፁዓን ናችሁ፣ ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ ሐሴትም አድርጉ። ከእናንተ በፊት የነበሩትን ነቢያትን እንዲሁ አሳደዋቸዋልና። ማቴዎስ 5 ከቁጥር 11። ከአራቱ አበይት ነቢያት አንዱ በሆነው በነቢዩ በኤርምያስ ዘመን እርሱ ከርኩሰታችሁ ተመለሱ፣ ቅድስናን ያዙ፣ ከጣዖት ራቁ፣ ወደ እግዚአብሔርም ቅረቡ፣ ጠማማውን መንገድ ትታችሁ በቀናው መንገድ ተጓዙ፣ አለበለዚያ ግን አይቀናችሁም፣ ኢየሩሳሌም ትወረራለች፣ ቤተ መቅደሱም ይፈርሳል፣ አንተም ትማረካላችሁ ብሎ ከእግዚአብሔር ያገኘውን እውነተኛውን የትንቢት ቃል ለሕዝቡ ሲናገር በጎን ውሸት እንደ ካባ ለብሰው የሚሄዱ ሐሰተኞች ነቢያት ኤርምያስ የተናገረው ከልቡ አመንጭቶ ነው እንጂ ከእግዚአብሔር አግኝቶ አይደለም። እኛ ግን መልካም ትዕቢትን ከእግዚአብሔር አግኝተናል። ኢየሩሳሌም አትወረርም፣ ቤተ መቅደሱም አይፈርስም፣ ሕዝቡም አይማረክም እያሉ ከንጉሱ እስከ ሕዝቡ ቢያሳምኑና ነቢዩ ኤርምያስንም በጉድጓድ ውስጥ ቢያስወረውሩት ኢየሩሳሌም ከመወረር ቤተ መቅደሱም ከመፍረስ ሕዝቡም ከመማረክ አልዳኑም። የክፉ ወሬ ውጤት ክፉ ነውና። ወዳጅ ሆይ እስራኤላውያን እግዚአብሔር ያደረገላቸውን በጎ ነገር ሁሉ በመርሳት ከሰሩት ኃጢአት አንዱ ክፉ ወሬ ነው። በዚህም እስከ ሞት ተቀጥተውበታል። ምድሪቱንም ሲሰልሉ ሙሴ ልኳቸው የተመለሱት ሰዎች ክፉ ወሬም ስለ ምድሪቱ እያወሩ በእነርሱ ላይ ማህበሩ ሁሉ እንዲያጉረመርም ያደረጉና ክፉ ወሬ ያወሩ እነዚያ ሰዎች በእግዚአብሔር ፊት በመቅሰፍት ሞቱ። ነገር ግን ምድሪቱን ሲሰልሉ ከሄዱ ሰዎች
የነዌ ልጅ ኢያሱና የወፍኒ ልጅ ካሌብ በሕይወት ተቀመጡ። ጠቢቡ ሰለሞን ሰነፎች ግን ከልባቸው ጉድለት የተነሳ ይሞታሉ ያለውም እንደነዚህ ላሉት ማሩን አምረው ወተቱን አጥቁረው ለሚያወሩ ነው። ምሳሌ 10 ከቁጥር 21። ወዳጅ ሆይ መልካም ወሬን የሚያወራና በጎ ነገርን ሁሉ የሚፈልግ ሰው የሰላም አምላክ ከእርሱ ጋር ይሆናል። በቀረውስ ወንድሞች ሆይ እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ሁሉ፣ ንጹህ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ያለበትን ነገር ሁሉ፣ በጎነት ቢሆን ምስጋናም ቢሆን እነዚህን አስቡ። የተማራችሁትንና የተቀበላችሁትን የሰማችሁትንም የያዛችሁትንም እነዚህን አድርጉ፣ የሰላም አምላክ ከእናንተ ጋር ይሆናል ብሎ አስተምሮናል። ወዳጅ ሆይ በቅዱስ መጽሐፍ ክፉ ወሬ ብዙ ሰዎችን አሳስተዋል፣ በቅናት እንዲቃጠሉ አድርጓቸዋል። ከነዚህም አንዱ ሳኦል ነው። በአጠገቡ ተቀምጠው ሁሉን ነገር በምላሳቸው ተሸክመው የሚዞሩ ሰዎች ዳዊት እንዲህ ያለ ክፉ መከረብህ እያሉ ሲነግሩት እሱም ዳዊትን በዋለበት አላውል ባደረበትም አላሳድር ብሎና በቅናት ተናዶ በረሃ ለበረሃ ያሳድደው ጀመረ። ከዕለታት አንድ ቀን ዳዊት ከነሰራዊቱ ተሸሽጎ ከነበረበት ዋሻ ውስጥ ንጉሥ ሳኦል ወገቡን ሊሞክር ገባ። የዳዊት ወታደሮችም እግዚአብሔር ጠላትን በእጅ አሳልፌ እሰጣለሁ ያለው ቀን ዛሬ ነውና ግደለው ሲሉት እግዚአብሔር በቀባው ላይ እጄን አልዘረጋም ካለ በኋላ የልብሱን ዘርፍ ቀዶ በእጁ ያዘ። ከዚህ በኋላ ሳኦል ከዋሻው ወጥቶም ሄደ። ዳዊትም ተከታትሎ በወጣበትና ንጉሡን ጠርቶ በፊቱ ላይ ሰግዶ ሰላም ካለው በኋላ እነሆ ዳዊት ክፉ ነገር ይሻባሃል የሚሉን ሰዎች ቃል ለምን ትሰማለህ? እነሆ ዛሬ በዋሻ ውስጥ እግዚአብሔር በእጄ አሳልፎ እንደሰጠ አይነ አይታለች። አንተንም እንድገድል ሰዎች ተናገሩኝ፣ እኔ ግን በእግዚአብሔር የተቀባ ነውና እጄን በጌታዬ ላይ አልዘረጋም ብዬ ራራሁልህ። ደግሞም አባቴ ሆይ የልብስም ዘርፍ በእጄ እንዳለ ተመልከት እወቅ። የልብስን ዘርፍ በቆረጥኩ ጊዜ አልገደልኩም በማለት የደነደነውን ክፉ የሳኦልን ልቡን ወደ ርኅራኄ፣ አይኑን ወደ እንባና ትዕቢቱን ወደ ትህትና መልሶ ልኮታል። አንደኛ ሳሙኤል ምዕራፍ 4 ከቁጥር 1 እስከ 2። አንተም ክፉ ወሬ እየሰማህ ለበቀል የምትነሳሳና በቅናት የምትቃጠል አትሁን። ነገሩን በጸሎት ተማጽነህ በበጎ መንገድ እንዲስተካከል ምከር እንጂ ቶሎ ብለህ ወደ ክፉ ውሳኔ አትድረስ፣ ካለፈ በኋላ ይቆጭሃልና። የተወራው እውነት መሆኑን እያወቅ ብትታገስ እግዚአብሔር ስላንተ ተዋግቶ ይበቀልልሃል። አንተም የአሸናፊዎች አሸናፊ ትሆናለህ። አንደኛ ሳሙኤል ምዕራፍ 25 ቁጥር 4። ጌታችን ኢየሱስ ክርስቶስ ከሙታን በተነሳ ጊዜም የሰቀሉት አይሁድ ከሊቃነ ካህናቶቻቸው ጋር በመሆን እኛ ተኝተን ሳለን ሐዋርያት በሌሊት መጥተው ሰረቁት ብለው እንዲዋሹ ለጠባቂዎቹ ገንዘብን ሰጥተዋቸዋል። ይህ ክፉ ወሬ ለስማቸው ነው። መግደላዊት ማርያም ጌታዬን ከመቃብር ወስደውታል፣ ያደረጉበትንም አላውቅም፣ አንተ ወስደው እንደሆነ አሳየኝና ወደ እኔ ወስጄ ሽቱ እንድቀባው ያለችው እነርሱም ከሄዱ በኋላ እነሆ ከጠላቶቹ አንዳንድ ወደ ከተማ መጥተው የሆነውን ሁሉ ለካህናት አለቆች አወሩ። ከሽማግሌዎቹ ጋርም ተሰብስበው መከሩና
ለጭፍሮቹ ለወታደሮቹ ብዙ ገንዘብ ሰጥተዋቸው እኛ ተኝተን ሳለ ደቀ መዛሙርቱ በሌሊት መጥተው ሰረቁት አሉ። ይህም በገዢው ዘንድ የተሰማ እንደሆነ እኛ እናስረዳዋለን፣ እናንተም ያለ ስጋት እንድትሆኑ እናደርጋለን አሏቸው። እነርሱም ገንዘቡን ተቀብለው እንዳስተማሯቸው አደረጉ። ይህም ነገር በአይሁድ ዘንድ እስከ ዛሬ ይወራል። ጦር ከፈታው ወሬ ፈታው እንዲሉ አበው ክፉ ወሬያቸው አወሩ እንጂ በገዢው ዘንድ ቀርበው ከሞት ሊድኑ አልቻሉም። እናድናችኋለን አይዟችሁ ያሏቸው ሊቃነ ካህናትና የእንጨት ሸበት የሆኑ ሽማግሌዎች የአህያ ባል ከጅብ አያድንም እንዲሉ ታደጓቸው ስላልቻሉ የተቀበሉትን ገንዘብ ሳይበሉት ሞት በልቷቸዋል። በእውነት ላይ ስለዋሹ ጨረሻቸው ውርደትና ክፉ ሞት ሆነ። ወዳጄ ሆይ ክፉ ወሬ በዚህ ብቻ አላበቃም። በሐዋርያትም ዘመን ነበር። የሚያወሩትን መልካም የወንጌል ፍሬ ሕዝቡ በልቡ እርሻነት አብቅሎ እንዳይመገብ በየምኩራቡ እየዞሩ ክፉ ወሬ ያወሩ ስለነበር ለቆሮንቶስ ምዕመናን በላከው ክታቡ በክርስቶስ ያመኑ ሕዝቦች እንዳይወናበዱ በማሰብ ብዙ የፈተና መንገድ ከዘረዘረ በኋላ በክብርና በውርደት በክፉ ወሬና በመልካም ወሬ ራሳችንን እናማጥናለን። አሳቾች ስንባል እውነተኞች ነን፣ ያልታወቁ ስንባል የታወቅን ነን። የምንሞት ስንመስል እነሆ ሕያዋን ነን። ተቀጣን ስንሆን አንገደልም። አዘንተኞች ስንሆን ዘወትር ደስ ይለናል። ድሆች ስንሆን ብዙዎችን ባለጠጎች እናደርጋለን። አንዳች የሌለን ስንሆን ሁሉ የኛ ነው። ሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 1 እስከ 10 በማለት ክርስትና በፈተና ውስጥ የሚኖርበት ሕይወት መሆኑና የዓለም ደግሞ ለክርስቲያኖች እንደማይመች በግልጽ አስረድቷቸዋል። አሁን ባለንበት ዘመንም የሆነው በተሽከርካሪ ወንበር ተቀምጠው መነጽራቸውን አፍንጫቸው ላይ እያደረጉ ሁሉም ነገር በመላሳቸው ተሸክመው እየዞሩ ስንቱን ንጹህ ደም ድምጽ በሌለው መሳሪያ አፈሰሱት። በእነሱ የተንኮል ሥራ ተባባሪ ያልሆነ ስንቱ በክፉ ወሬ በወህኒ ተጣለ። ስንቱ አእምሮውን አጥቶ በቁሙ ሞተ። ስንቱስ ለልጆቹ ዳቦ የሚገዛበት በማጣቱ ለልመና ተጋለጠ። ስንቱ ተሰደደ። ይህች ዓለም በክፉ ወሬዋ በፈጣሪ እስከ ፍጡር ድረስ ያላሳደደችው ማን አለ? ስለዚህ አንተ ወዳጄ ሆይ ክፉ ወሬ በነፍስም በሥጋም የማይጠቅም ስለሆነ አንደበትን ለእውነት ሥራ ብቻ ተጠቀምበት ብዬ እመክራለሁ። ሕሊና ዳኛ በቅዱስ ዮሐንስ አፈወርቅ። እግዚአብሔር በእያንዳንዳችን ሕሊና ውስጥ ሁልጊዜ ንቁና ትጉህ የሆነ ዳኛ ያስቀመጠው ስለምንድን ነው ብለህ ብትጠይቀኝ ከሰው ወገን ይህን የሕሊና ዳኛን የመሰለ እንቅልፍ የለሽ ዳኛ ስለሌለ ነው ብዬ እመልስልሃለሁ። ዳግመኛ የውጭ ዳኞች በገንዘብ በውሸት በመደለል የሐሰት ፍርድ እንዲሰጡ በማስፈራራት እንዲሁም በሌሎች መጠነ ብዙ ምክንያቶች ርቱዕ የሆነ ያልተዛባ ውሳኔያቸውን ሊያጣምሙ ይችላሉ። የሕሊና ዳኛን ግን በእነዚህ በገለጽናቸው ምክንያቶች በምንም መንገድ የሚደለል አይደለም። ጉቦ ብንሰጠው፣ ልንዋሸው ብንሞክር፣ ብናስፈራራው፣ ሌላም ብናደርግ እንኳ ይህ የሕሊና ዳኛ ለምናስበውና ለምንሰራው ኃጢአት ምንም ሳይጠመዝዝ እውነተኛ ፍርድን ይሰጣል። ኃጢአት የሰራ ሰው ሌላ ሰው ባይወቅሰው እንኳ እርሱ ራሱን ይወቅሳል። አንዴ ወይም ሁለቴ ብቻም አይደለም፣ መላ ዘመኑን እየደጋገመ ሕሊናው ይወቅሰዋል።
ኃጢአት የሰራነው ከረጅም ዘመናት በፊት ሊሆንም ይችላል። የህሊናችን ዳኛ ግን ያን የሰራነውን ጥፋት ፈጽሞ አይረሳውም። የህሊና ዳኛ ኃጢአት ከመስራታችን በፊትም ይሁን በኋላ ምንም ሳይሸፋፍን በግልጽ ይወቅሰናል። በተለይ ደግሞ ከሰራነው በኋላ። ኃጢአት በምንሰራበት ሰዓት ግን ይህን ዳኛ አጥርተን አንሰማውም። ይኸውም በምንሰራው ክፉ ስራ ስለምንሰክር ነው። ኃጢአት መስራታችንም ባቆምን ጊዜ ግን ወዲያው የጸጸት ሽመሉን ያወጣል። ይህም በቀጥታ ምጥ ከያዛት ሴት ጋር ተቃራኒ ነው። እርጉዝ ሴት ምጥ የያዛት ጊዜ እጅግ አስጨናቂ የሆነ ህመም ይሰማታል። ከወለደች በኋላ ግን በቃላት ሊገለጽ የማይችል እረፍት ይሰማታል። በወለደችው ልጅ ሐሴት ታደርጋለች። ኃጢአት ስንሰራ ግን ከዚሁ ተቃራኒ ነው። በሐሳብ የጸነስነው ኃጢአት በግብር ስንወልደው እስክንወልደው ድረስ ደስታ ይሰማናል። ክፉ ልጃችንን ኃጢአታችንን በግብር ከወለድነው በኋላ ግን በልጃችን ፊት ከፍተኛ ሀፍረት ይሰማናል። ምጥ ከያዛት ሴት በላይም ያሰቃየናል። ስለዚህ ልጆቼ ይክፉ መሻት ከመጀመሪያ አንስተን ከመቀበል እንከልከል። ከተቀበልነው እንኳን ገና ፍሬ ሳያፈራ ሳለ ከውስጣችን በገቢር ሳንገልጥ እንግደለው። ይህን ማድረግ ሳንችል ቀርተን ልጃችንን በገቢር ከወለድነው ግን በንስሐና በእንባ እንዲሁም ራሳችንን በመውቀስ እንግደለው። ልዩ ፍርድ ቤት። ብዙዎቻችን ወንድሞቻችንን ለማማት የፈጠንን የራሳችንን ግንድ ትተን የሰውን ጉድፍ ለማውጣት የምንቻኮል ነን። በወንድሞቻችን ላይ ለመፍረድ እህቶቻችንን ለመኮነን የምንጣደፍ ነን። ወዳጅ ሆይ መፍረድ የእግዚአብሔር እንጂ ያንተ ስልጣን አይደለምና ተጠንቀቅ። እህቴ ሆይ በአምላክ ዙፋን ላይ ለመቀመጥ አታስቢ። ወዳጅ ሆይ መፍረድ አማረህን? እንግዲያስ ምንም ሙቀሳ የሌለበት ይልቁንም ብዙ ጥቅምን የሚያስገኝ የፍርድ ችሎት አለልህ። በራስ ላይ መፍረድ ትችላለህና ተቀመጥ። ከሁሉ አስቀድመህ የበደልህን መዝገብ በፊትህ አኑረው። ነፍሴ የሰራችውን ወንጀል በሙሉ በጥንቃቄ መርምር። ከዚያም ነፍሴ ሆይ ይህንና ያንን በደል የፈጸምሽው ስለምንድነው በላት። የበደለችበትን ምክንያት ትታ በሌሎች ላይ ለማሳበብና በሌሎች ላይ ለመፍረድ ከጀመረችም የተከሰሽው በራስሽ ወንጀል እንጂ በሌላ ሰው ወንጀል አይደለም። ፍርድ ቤት የመጣሽው ስለዚህ ሰዎች ለመመስከር አይደለም። ስለዚህ ንገሪኝ፣ ይህን ያህል በደል የፈጸምሽው ይህንና ያንን ሁሉ ጥፋት ያጠፋሽው ስለምንድነው በላት። ዘወትር ይህን የመሰለ አስጨናቂ ጥያቄ ጠይቃት። አፍራ የምትመልሰው ከሌላትም አስፈላጊውን ፍርድ ቀኖና ወስንባት። ይህ ልዩ ፍርድ ቤት ዘወትር የምትቀመጥ ከሆነ ያንን የእሳት ባህር ያ እሳት የማይጠፋው ትሉ የማንቀላፈው ስቃይ በልቦና ይቀረጻል። ወደኔ መጥቶ ነው፣ እርሱ አታለውኝ ነው፣ እርሱ ፈትኖኝ ነው እያለች በዲያብሎስ እንድታመካኝም አትፍቀድላት። ይልቁንም አንቺ ባትፈቅጂ ነው እንጂ እነዚህ ሁሉ በአንቺ ላይ ስልጣን የላቸውም ብለህ ንገራት። እኔ እኮ ስጋ ለባሽ ነኝ፣ የምኖረውም በዚህ ኃጢአት በሞላበት ዓለም ነው ካለችም ይህ ሁሉ ሰበብም ምክንያት ነው። ብዙዎች አንቺ የለበሽውን ስጋ ለብሰው በዚህ ዓለም ኖረው ጻድቃንና ሰማዕታት ሆነዋል። አንቺ ራስሽ አንዳንድ ጊዜ መልካም ምግባራትን ስታደርጊ ይህ አሁን የምታሳብብበት ስጋ ለብሰሽ ነው በላት።
ይህን ስትላት ቢያማትም እጅህን አታንሳባት፣ ምክንያቱም ቀኖናው ከሞት የሚታደጋት መንፈሳዊ ልምምድ እንጂ የሚገድላት ቅጣት አይደለምና። ስለዚህ ምክንያት የምታበዛብህ ከሆነ እባብ አሳተኝ ብላ ከተጠያቂነት ያላመለጠችውን ሔዋንን አስታውሳት። ይህን ሁሉ ስታደርግም ካጠገብህ ማንም አይኖር፣ የሚረብሽ ሰው ካጠገብህ አይገኝ። ይልቁንም ዳኛ በፍርድ ወንበር ላይ እንዲቀመጥ አንተም በፍርድ ወንበር ፋንታ በምቹ ጊዜና ቦታ በጽሞና ተቀመጥ። ነብዩ በመኝታችሁ ሳላችሁ በልባችሁ የምታስቡት ታውቃላችሁ እንዳለው መዝሙር 4:4 ላይ ይህ ቦታና ጊዜ ከሁሉም ይልቅ ተስማሚ ነውና ራትህን ከበላ በኋላ ዘወትር ይህን የፍርድ ወንበር ወደ መኝታ ክፍልህ ይዘው ሂድ። ዕለት ዕለት ይህን የምታደርግ ከሆነ ሐዋርያው እኛ በራሳችን ብንፈርድ ኖሮ ባልተፈረደብንም ነበር እንዲል በዚያ አስፈሪው የፍርድ ወንበር ፊት ያለ ፍርሃት ትቆማለህ። አንደኛ ቆሮንቶስ ምዕራፍ 11:31። እኛው ራሳችን የምን ምክንያቶች ነን? አንድ ዓይኑ የታመመ ሰው ፀሐይን ማየት ይከብደዋል። ፀሐይዋ ችግር ኖሮባት ሳይሆን ሰውየው ዓይኑ ስለታመመ ነው። እኛም ቃል እግዚአብሔርን ለመስማት ስንሰለች ዓይነ ልቦናችን እየባሰ እየታወረ ነው የሚሄደው። ፈርዖን የእግዚአብሔርን ድምጽ አልሰማ ባለ ጊዜ ልቦናው ጸናበት። እግዚአብሔርም የፈርዖንን ልብ አደነደነ ተብሎ ተነገረ። ዘጸአት 4:21 ላይ። ይህ አይነት አነጋገር የመጽሐፍት ልማድ ነው። ለማይረባ አእምሮ አሳልፎ ሰጣቸው። ሮሜ 1:28 ላይ። በታተናቸው የሚሉ ኃይለ ቃላት በብዛት በቅዱሳት መጻሕፍት ውስጥ ተጽፈው እናገኛለን። ይህም ማለት ሰዎች እግዚአብሔርን ስላልፈለጉት ወደ ራሳቸው ፍላጎትና ምኞት ይሄዱ ዘንድ ፈቀደላቸው ማለት ነው። እነዚህ ሰዎች ወደ ክፋታቸው የሚሄዱት እግዚአብሔር እንዲሄዱ ፈቀደላቸው ማለት እግዚአብሔር ከሐሳባቸው ጋር ተስማምቷል ማለት አይደለም። የሰዎች ሐሳብ ከእግዚአብሔር ሐሳብ ጋር ስላልተስማማ ደግሞም መመለስ ስላልፈለጉ እንደወደዱት እንዲሄዱ ዝም አላቸው ማለት ነው እንጂ እግዚአብሔርን ስንርቀው የምንሄደው ወደ ሰይጣን ነው። እግዚአብሔርም ለዚያ አሳልፎ ይሰጠናል። የፍርድ አይነትም በላያችን ላይ እንሸከማለን። እግዚአብሔር አሳልፎ ይሰጠናል ሲባል ግን እግዚአብሔር ወዶና ፈቅዶ ለሰይጣን አሳልፎ ሰጠን ማለት አይደለም። ወደ ሰይጣን የምንሄደው እኛም ራሳችን ነን። በፈቃዳችንና በውዴታችን ከእግዚአብሔር ስንርቅ በደላችን በእኛና በእግዚአብሔር መካከል ትቆማለች። እንዳይሰማንና እንዳይመረንም ትከለክላለች። በደላችን ከእግዚአብሔር አቅም በላይ ሆና አይደለም፣ እኛ ስላልወደድን እንጂ። መዝሙረኛው ክቡር ዳዊት ነው ከአንተ የሚርቁ ይጠፋሉ ያለውም ይህን ነው። በመዝሙር 72:27 እግዚአብሔርም በነቢዩ ሆሴዕ አድሮ የአምላክን ሕግ ረስተሃልና እኔ ደግሞ እተውሃለሁ ብሏል። ሆሴዕ 4:6። ዳግመኛም ጌታችን ኢየሱስ ክርስቶስ ዶሮ ጫጩቶቿን በክንፎቿ በታች እንድትሰበስብ ልጆችሽን ሰበስብ ዘንድ ስንት ጊዜ ወደድኩ እናንተም አልወደዳችሁም አለ። የሉቃስ ወንጌል ምዕራፍ 13:34። በነቢዩ ኢሳይያስ አድሮም በመጣውስ ጊዜ ሰው ስለምን አልነበረም? በጠራውስ ጊዜ የሚመልስ ስለምን አልነበረም? መታደግ እንዳትችል እጄ አጭር ሆናለችን? ወይስ ለማዳን ኃይል የለኝምን ብሏል።
ኢሳይያስ 50 ከቁጥር 2። እግዚአብሔር በእነዚህ ኃይለ ቃላት ሊያስተላልፈው የፈለገው መልእክት ለጥፋታችንም ሆነ ለልማታችንም ዋነኞቹ ምክንያቶች እኛው ራሳችን መሆናችንን መግለጥ ነው። እግዚአብሔር ምሕረቱ የበዛ መዓቱ የራቀ ቸርና ይቅር ባይ አምላክ ነው። በዘለዓለሙ ቁጣት ሲቀጣን እንኳን የሟቹን ሞት አልፈቅድምና እንዲል የሟቹን ሞት አልፈቅድምና ሕዝቅኤል 18 ከቁጥር 32 ደስ ብሎት አይቀጣንም። ጌታችን ኢየሱስ ክርስቶስ ኢየሩሳሌምን በገዛ ፈቃዷ ስትጠፋ ያለቀሰላት ለዚህ ነው። ታዲያ እኛው ራሳችን ለራሳችን የምን ምክንያቶች ነን? የጥፋት ወይስ የልማት? እያለ የአባታችን የቅዱስ ዮሐንስ አፈወርቅ መንፈሳዊ ምክር ይቀጥላል። በቀጣይ በሌላ መንፈሳዊ ምክር እስክንገናኝ የሰማነውን በልቦናችን ያሳድርብን። አሜን።